የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር አገረ ስብከት በቱሉ አቦ ምዕራፈ ቅዱሳን አቡነ ገብረ መንፈስ ቅዱስና ቅድስት ኪዳነ ምሕረት ቤተክርስቲያን ለሚሰራው ዘመናዊ ህንጻ ቤተክርስቲያን ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የምስከ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ፣ የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢና የኦሮሚያ ክልላዊ መንግስት የሃይማኖቶች ተቋም ዋና ሰብሳቢ በተገኙበት የመሰረት ድንጋይ ተቀመጠ። በኢሉባቦር ሀገረ ስብከት ባሌ ወረዳ የኦንጋ ደብረ ሎዛ ቅድስት ማርያም ቤተክርስቲያን ህንጻ ተጠናቆ ብፁዕ አቡነ ኤዎስጣቴዎስ ዶክተር በተገኙበት ተመረቀ። ብፁዕ አቡነ ኤዎስጣቴዎስ በኢሉባቦር ሀገረ ስብከት ሊቀ ጳጳስ፣ የመቱ ፈለገ ሕይወት መንፈሳዊ ኮሌጅ የበላይ ጠባቂ፣ የወረዳ የኦንጋ ደብረ ሎዛ ቅድስት ማርያም ቤተክርስቲያን ሲደርሱ ደማቅ አቀባበልም ተደርጎላቸዋል። የአሶሳ እንዚ መካነ ገነት መድኃኔዓለም ካቴድራል ህንጻ ግንባታ የመሰረት ድንጋይ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ኅዳር 11 ቀን 2008 ዓመተ ምህረት የመሰረት ድንጋይ የተቀመጠ ሲሆን በብፁዕ አባታችን አቡነ ሩፋኤል በሳል አመራርና ክትትል ሰጪነት በሀገረ ስብከቱ ድጋፍና በካህናቱና በምዕመናኑ ርብርብ በግንባታ ኮሚቴው ትጋት በልዑል እግዚአብሔር መልካም ፍቃድ የህንጻ ግንባታው ተጠናቆ ከሚያዝያ 26 እስከ 27 ባለው ጊዜ ውስጥ በደማቅ ሁኔታ ተመረቀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ሸዋ ሀገረ ስብከት የአምቦ ፋሪሲ ደብረ መንክራት ቤተሳይዳ መድኃኔዓለም ቤተክርስቲያን ብፁዕ አባታችን አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት በደማቅ ሁኔታ ቅዳሴ ቤቱ ተከብሮ ዋለ። በዚህ ፕሮግራም ላይ ታላላቅ የመንግስት ባለስልጣናት፣ ጥሪ የተደረገላቸው እንግዶች፣ የገዳማትና አድባራት አስተዳዳሪዎች፣ የሰንበት ትምህርት ቤት አባላት፣ የማህበራት ተወካዮችና እንዲሁም በርካታ ማህበረ ምዕመናን በመገኘት ደስታቸውን ገልጠዋል ተብሏል። ብፁዓን አበው ሊቃነ ጳጳሳት ለሐዋርያዊ አገልግሎት አርባ ምንጭ ሲደርሱ ደማቅ አቀባበል ተደረገላቸው ተባለ። ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ቀለሚንጦስና ብፁዕ አቡነ ገሪማ ለሐዋርያዊ አገልግሎት አርባ ምንጭ ከተማ ሲደርሱ ብፁዕ አቡነ ኤልያስ ከካህናትና ከምዕመናን ጋር በመሆን ለብፁዓን አባቶች ደማቅ አቀባበል አድርገውላቸዋል። ለሳቱ የያዝናቸው አጫጭር መረጃዎች ነበሩ። የእግዚአብሔር ሰላም ከሁላችን ጋር ይሁን።